ኢየሱስ መስቀል ላይ መውጣት ብዙ ነገሮችን ቀይረዋል። ለምሳሌ አንደኛ የተፈጥሮ ሕግ ተቀይረዋል። ኢየሱስ ጌታ ተፈጥሮ ተቀይረዋል። ኢየሱስ በመስቀል ላይ እያለ ተፈጥሮ ተቀይረዋል። ጌታ ለዘላለም ይባረክ። ማቴዎስ 27 ቁጥር 45 ከ6 ሰዓትም ጀምሮ እስከ 9 ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ ይላል። ካናታካ 6 ሰዓት የምታውቁ 6 ሰዓት ምን ያህል ሰዓት ነው? የቀኑ የሌሊቱ ሳይሆን የቀኑ እኩል ሰዓት ማለት ነው። ኢየሱስ ጌታ። እሺ በ6 ሰዓትና በ9 ሰዓት ልዩነት ስንት ሰዓት አለ? በዚህ ሰዓት ልዩነት ፀሐይ እንዴት እንደሚያቃጥል ታውቃላችሁ? ኢየሱስ መስቀል ላይ ወጥቶ ነፍሱን ለመስጠት በተዘጋጀበት ጊዜ ዳካና ማታያ የተፈጥሮ ሕግ ተቀይሯል። ሃሌሉያ! ቀን የነበረው 6 ሰዓት ወደ ሌሊት ተቀይሯል። ኢየሱስ ጌታ። ኢየሱስ በመስቀል ላይ የጨረሰው ነገር አንደኛ የተፈጥሮን ሕግ ቀይሮናል። እንደዚህ ብዬ ተነብያለሁ ባንተ ላይ፣ እንደዚህ ብዬ ተነብያለሁ ባንቺ ላይ። ዛሬ አንተ እንድትባረክ፣ አንተ እንድትከብር፣ አንተ እንድታሸንፍ፣ አንተ እንድትበለጽግ የተፈጥሮ ሕግ ቀየረልህ። ቬላካታ ፓራ ኢየሱስ ጌታ ነው። በመስቀሉ ኃይል ኢየሱስ በመሰቀሉ ስርዓት የተፈጥሮ ሕግ እንደተቀየረ ሁሉ አንተ እንድትወጣ፣ አንተ እንድትከብር የተፈጥሮ ሕግ ይቀየራል። ኢያሱ ጠላቶቹን እስከሚያሸንፍ ድረስ ፀሐይ እንደ ግድግዳ ቆማለች፣ እንደ እንጨት ቆማለች። ኢያሱ ጠላቶቹን ካሸነፈ በኋላ ነው መሄድ የጀመረችው። ሃሌሉያ! ስማ ምን እንደተከሰተ ልንገርህ። ገና ጨለማ ሆነ ብዬ እኔ ስነግርህ ቀለል አድርገህ ልክ እኔ በአፍ እንደምናገረው እንዳትመልከት። ለኢያሱ ጠላቶቹን እስከሚያሸንፍ ድረስ ፀሐይ ቆሟል ብዬ እኔ ስነግርህ ዝም ብለህ እንደ አፈ ታሪክ አትመልከተኝ። ሎካታ ባራዳ ሊፋንያ ዛሬ ከዛሬ በኋላ የትንሣኤውን በዓል እያከበርን ነው እኛ። ከዛሬ በኋላ አንተን የተፈጥሮ ሕግ ይታዘዝልሃል። ፀሐይ ለአንተ ይታዘዛል። ቀን ለአንተ ታዞ ወደ ሌሊት ይቀየራል። ሀታ ከፋሪያ ዶላባንታ ሰከታያ የስልጣን የተሰጠው ለነና ላንቺ ብቻ። ከፋድርግ እጅን ተነብያል። ሎኮቶኮማናታያ ከፋድርግ ናኮት ፋያ ከዚህ በኋላ እየተገረፍክ እየተጨነቅ የሰው ፊት እየገረፈ የሆነ ሁኔታ እየገረፈ አትቀጥልም። የተፈጥሮ ሕግ ይቀየርልሃል። እጅን ከፍ አድርግ። መንግስት ስላንተ ሐሳቡን ይቀይራል። ሰምተኛል? ግለሰብ ስላንቺ ስላንተ ሐሳቡን ይቀይራል። ሄይ ካታራዲያ ስማ፣ አጨብጭባችሁ ቁጭ በሉ። ጌታ ይባርካችሁ። ስማ፣ የተፈጥሮ ሕግ ይቀየርልሃል ብዬ ስነግርህ ዝም ብለህ እንዳትመልከተኝ። ተገናኝ ከመንፈስ ጋር። በመንፈሶኛ ነው እያወጅኩኝ ያለሁት። በአንድ ሰው ህይወት ላይ ይህ ቃል አካል ይለብሳል። ኢየሱስ ጌታ። ምን ማለት ነው? የተፈጥሮ ሕግ ይቀይርልሃል ማለት። ለምሳሌ ይሄ አሁን ምንጣፍ ላይ ነው የቆምነው። ምንጣፍ ነው፣ ጨርቅ ነው ምንጣፉ። ይህንን ምንጣፍ የሰራው ሰው ነው። ይሄኛው ሰው ሰራሽ ለአንተ ወደ ተፈጥሮ ሕግ ይመለሳል። ዳትምንስ ወርቅ ከመሬት ነው የሚወጣው ነው አይደለም? ለአንተ ምንጣፉ ወርቅ ይሆናል። እንዴት ሆኖ የሚልም አለ። ኢየሱስ በአሳ ውስጥ ገንዘብን ፈጥሮ እንደሆነ ዛሬ በትንሣኤው ኃይል ይናገርባቸዋል። ከማትጠብቀው ቦታ ምንጮች ይፈልቁልሃል። ባካታ ረታቱ ከባንታሳ ኢየሱስ ጌታ። መድን ብቻ ታውቃለህ። ድንገት ወደ ማትከለከልበት ምንጭ ትገባለህ። እስከ አንድ ጊዜ ከነጋር ብድግ በሉና ገባው በሉ። እንደገና ገባው። እኔም ተናገርኩባችሁ። ወደ ማትከለከሉበት ምንጭ ወሰድኳችሁ።
ስላንቺ የተፈጥሮ ሕግ ይሻራል። ኢየሱስ በመስቀል ላይ የተፈጥሮን ሕግ ቀይሮታል። ሁለተኛ የቤተ መቅደስ መጋረጃ ቀዶታል። በመስቀል ላይ የቤተ መቅደስ መጋረጃን ቀዶታል። ይቺ የቤተ መቅደስ መጋረጃ ምን አይነት ቤተ መቅደስና መጋረጃ ናት? በብሉይ ኪዳን ዘመን ስለ ሕዝብ ኃጢአት ቄስ ወይም ካህን ነው ወደ ቤተ መቅደስ ገብቶ ለሕዝቡ ቀድሶ የሚወጣው። ሃሌሉያ! የአንድን ሰው ግለሰብ ኃጢአት ይዞ ቄስ ነው ወደ በእግዚአብሔር ፊት ወደ ቅድስተ ቅዱሳን የሚገባው። ቅድስተ ቅዱሳን ሰው ሁሉ አይገባም፣ ቄስ ብቻ ነው የሚገባው። ቄስ ራሱ ወይም ካህን ራሱ የሚገባው ገመድ በእግሩ ላይ ታስሮ ነው። ምናልባት ኃጢአት ተገኝቶበት እዛ ከሞተ ጎትቶት እንዲያወጡ ማንም እዛ እንዳይገባ። ኢየሱስ ጌታ ነው። መጋረጃ ተጋርዷል። እዛ መጋረጃ ውስጥ ገብቶ መስዋዕት አቅርቦ ስለ ሕዝቡ ማጽኖ ንሳ ገብቶ የሚወጣው ቄስ ነው። ኢየሱስ የመጣው ካህናቶች ወይም ቄሶች የሰውን ኃጢአት ይዞ ወደ መቅደስ እንዳይገቡ ሁሉም በኃጢአቱም በኢየሱስ ክርስቶስ ኃጢአቱ እንዲሰረይለት የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ። ሃሌሉያ! ኤላካቶ ፕራዲያ እንኳን ደስ አላችሁ፣ እንኳን ደስ አለሽ። ላንተ ኃጢአተኛ ተብለ እንዳይጠራ ማንም ስላንተ ኃጢአት መስዋዕት እንዳያቀርብ ራሲ በኢየሱስ ክርስቶስ በኩል እንድትድን የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደዋል። ሃሌሉያ! ወደዚህ ቤት ገብታችሁ ንሳ ለመግባት እዚህ ጋር መጋረጃ ይታሰር ነበር ቄስ። ከዛ በኋላ ገብቶ እዚህ ጋር ስለ ኃጢአት በእግዚአብሔር ፊት አቅርቦ ሕግ ነው ይሄ። ኢየሱስ ጌታ ነው። ለሕዝብ መዳን ይሁን ዘንድ ለሕዝብ መዳን ይሁን ዘንድ መጣ ኢየሱስ። አያ ሃሌሉያ! ለካና ቦታ ሳንታ ሮሜ ምዕራፍ 8 ላይ እንደዚህ ይላል፣ በክርስቶስ ያመኑ ኩነኔ የለባቸው። እርግማንን በመስቀል ላይ ጨርሶታል። ሄይ ሞትን በመቃብር ውስጥ ገሎታል። ደፋራ ለዚህ ቤት ጠዋትም ቀንም ሌሊትም ወየው መቼ ልሞት ነኝ እያለ የሚፈራ ሰው አንተ አትቀጥልም። ሞት በኔ ላይ ስልጣን የለም የምትል ሰው አለ እዚህ ቤት። ሞትን ኢየሱስ በመቃብር ውስጥ ገሎታል። ሞት ሆይ ዝናችሁ፣ ሞት ሆይ መውጋሽ የታል? አቤት ሞት ሆይ መውጋሽ፣ ሲኦል ሆይ ድል መንሳትሽ። የሲኦል መክፈቻ በክርስቶስ እጅ ላይ ነው። ሞትን የገደለው የሞትን መውጊያ በእጁ የወሰደው ኢየሱስ። ሃሌሉያ! ለካታራዳ ሊባንታ ኢየሱስ ጌታ ነው። ኢየሱስ የሞተው ሞትን ቀብረው አንተን ሕያው ለማድረግ ነው። ከፍ አድርጋ እጅ በሕያዋን መካከል ተሰልፈያል። እስከ አንድ ጊዜ የኔ ጫውታ በሉ፣ የኔ ኑሮ በሉ በሕያዋን መካከል ነው። አቤት! አረ ተናገር በጌታ። እስከ አንድ ጊዜ እኔ ያለሁት በሉ በሕያዋን ውስጥ ነኝ። ሃሌሉያ! ኢየሱስ ክርስቶስ በእኔ የሚያምናል የዘላለም ሕይወት። ሶስተኛ ምድር ተናውጣለች። ኢየሱስ መስቀል ላይ ያለ ምድር ተናውጣለች። አለቶች ተሰነጣጥቀዋል። ስንተኛ ነው? አለት ተሰንጥቀዋል። ምድር ተናውጣለች። ታዲያ ዛሬ እኛ እያከበረን ያለ ነው የኢየሱስን ትንሣኤ በዓል ነው አይደለም? እንደዚህ ብዬ ልናገር፣ አንተ ከፍ ብለህ እንድትታይ ወጥተህ እንድትታወቅ ዝናሽ እንዲወጣ በሀብት በትምህርት በሥራ በእውቀት በጥበብ ወጣችሁ እንድትገኙ ምድር ስለናንተ ትናወጣለች። ምድር ስለናንተ ትናወጣለች። የናንተ የሆነውን ለማብቀል ምድር ትናወጣለች። ኢየሱስ ተነስቷል። ልልታ ጨብጨባ የታለ ኢየሱስ? ሃሌሉያ! አንድ ጊዜ ኢየሱስ ይችላል በሉ። እንደገና ኢየሱስ ይችላል በሉ። በጣም የሚገርማችሁ ነገር ኢየሱስ
ይህንን በመስቀል ላይ ካደረገው በኋላ ጌታ ይባረክ። አሁን የሚቀበርበት ጊዜ ደረሰና ሞቷል። ነፍሱን በቃ ብሎ ነው የጨረሰው። እኔ የሚያገለግልኩበት ርዕስ ተፈጸመ የሚል ነው። ምን እስካን ጊዜ ተፈጸመ ማለት ከዚህ በኋላ አልንከራተትም፣ አልቸገርም፣ አልጨነቅም። ተፈጸመ በሉ። እስካን ጊዜ ከነጋር አልገፋም በሉ። ተፈጸመ። ኢየሱስ ነፍሱን በሚሰጥበት ጊዜ ተፈጸመ አለ። ምንድነው የሚፈጸመው? የልጆቹ ስቃይ በቃ፣ የልጆቹ ችግር፣ በኃጢአት መሰደድ በቃ፣ ከዘላለም ሞት ወደ ዘላለም ሕይወት፣ ከጥፋት የላካቶ ፕራዲያ። እስከ አንድ ጊዜ ከነጋር እኔ በሉ ሕያው ነኝ። ድገሟ። እሺ በደምብ ስሙ። ኢየሱስ ወደ መቃብር ከገባ በኋላ ጠባቂዎቹ እንደዚህ አሏቸው። ምናልባት አውቆ መጥቶ ከመቃብር ወስዶ ሞቷል ሊሉ ይችላሉና ጠብቋቸው በደንብ ብሎ የመቶ አለቃውንም ወታደሩንም እዛው ጋር አደረጉ። ኢየሱስ ጌታ የመቶ አለቃውን እዛ ጋር አድርጎ እያሉ የእግዚአብሔር መልአክ እየበረረ መጣ። የካታራዲያ ኢየሱስ ጌታ አንዱ ድንጋዩን ፈንቅሎ ቁጭ አለበት፣ ሌላኛው በእግርጌው ቁጭ አለ። ደካሶ ማንታ ታላቅ ብርሃን ከሰማይ ሆነ። የኢየሱስ እናት ማርያም ጉዞ እያደረጉ መጡ። ኢየሱስ ጌታ ነው። መቃብሩ ጋር ሲደርስ መቃብሩ ባዶ። ሃሌሉያ። የጌታ መልአክ ደግሞ እንደዚህ አላቸው። ማካሎ ዳቫካታ ሳንዳ እዚህ ናችሁ። የጌታ መልአክ እንደዚህ አላቸው። ብርሃን ከበራ በኋላ መልአክ ከመጣ በኋላ ምን ተከሰተ ታውቃላችሁ? ጠባቂዎቹ በሙሉ ተናወጡ። ምን ሆኑ? ኢየሱስ ሞቶ መቃብሩን ይጠብቁት ነበር። ኢየሱስ ጌታ ድንገት መጥተው ይሰርቁ ይሁን ይገሉት ይሁን ብሎ ዳካሎቫኒ መጥተው ይሰርቁት ይሁን ብሎ ይጠብቁት ነበር። ብርሃን ሰው መላእክት ሲመጣ ወደቁ፣ እንደ ሞተ ሰው ሆነ። ሃሌሉያ። እነርሱ እንደ ሞተ ሰው ሆነው እንኳን ማርያሞች ምንም አልሆኑ። መላእክት መጥተው ማርያም አላቸው። ኢየሱስ ጌታ እንኳን ደስ አላችሁ። ዋላ ካታራዲ እነርሱ አልሞተም፣ ከሞታን ተነስተዋል። ሃሌሉያ። በዚህ የለም ከሙታን ውስጥ ተነስተዋል። ሄዱና ለደቀ መዛሙርቶች ንገሯቸው፣ እርሱ ከሞት ተነስተዋል፣ በሰማርያ ይቀድሟቸዋልና እዛ ጠብቁት ብሎ ነገሯቸው። አላካታራዳ ላቫሪያ ዳባንታ ይህንን የምስራችን ለሐዋርያቶች ለመናገር እነርሱ ሲሄዱ በመንገዳቸው ላይ ኢየሱስ ተገናኛቸው። ዛሬ ምሽት ከዚህ ቤት ስትገባ ይገናኛል ኢየሱስ፣ ይገናኛል ኢየሱስ፣ ይገናኝሻል ኢየሱስ። ተገናኝቷችሁ ምን እንዳላችሁ ታውቃላችሁ? እንኳን ደስ አላችሁ አላቸው። ሃሌሉያ። ደስ ይበላችሁ አላቸው። ምን ይበላችሁ? ደስ ይበላችሁ። ሂዱ፣ እኔ ከሙታን መካከል የለሁም። ለደቀ መዛሙርቱ ለሐዋርያቶች ሂዱና በሰማርያ ይቀድማቸዋል ብላችሁ ንገሩት። አያካቶ ፕራዲያ የኔ ኢየሱስ አልሞተም፣ ዛሬም ሕያው ነው። የኔ ኢየሱስ ሕያው ነው። እስከ አንድ ጊዜ በአንድ ድምፅ ከኔ ጋር ኢየሱስ በሉ። ተነስተዋል። ኢየሱስ ተነስተዋል። ዛሬ በዓሉን እያከበርን ያለ ነው። ኢየሱስ ተነስተዋል በሚል ርዕስ ነው። ሃሌሉያ። እጅን ከፍ አድርጋ በኢየሱስ መነሳት ሞቶ የቆየብህ ቢዝነስ ተነስተዋል። በኢየሱስ ሞቶ መነሳት ምክንያት ካንተ ተበላሽቶ የቆየው ተነስተዋል። የሞተብህ አንድም ነገር ሳይቀር ተነስተዋል። 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 አንድ ጊዜ ተነስተዋል በሉ።
እንደገና ተነስተዋል። ኢየሱስ ጌታ፣ ክብር ለኢየሱስ ይሁን። ፈጽሞ ያንተም ነገር ተነስተዋል።